ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች እንዴት ሰነበታችሁ? ወሰኑ ማሞ ነኝ። ዛሬ ደግሞ የስኮላስቲክ አፕቲቲዩድ ቴስት ሰዓት የማቴማቲክስ ፓርቱ ወይንም ማቴማቲካል ሪዝኒንግ የሚለው ፓርትን እንዴት እንደምትሰሩ ክለሳ የማደርግበት ቀን ነው። እንግዲህ በፓርት 1 ከማቴማቲካል ሪዝኒንግ ላይ የተወሰኑ ርዕሰ ጉዳዮች ሁልጊዜ በአፕቲቲዩድ ቴስት ላይ ወይ ፈተናችሁ ላይ የሚካተቱትን ርዕሶች አንድ በአንድ ለይቼ አቅርቤላችኋለሁ። በፓርት 1 የተወሰኑትን ክፍሎች እናያለን። ፓርት 2 ላይም እንዲሁም የተወሰኑ ክፍሎችን እናያለን። ከዛ ፓርት 3 ላይ በምንመጣበት ጊዜ ደግሞ የአንድ ዓመት የአፕቲቲዩድ ቴስት ማቴማቲካል ሪዝኒንግ የሚለውን ፓርት ሙልጭ አድርገን እንሰራለን ማለት ነው። እዚህ ላይ የሚያስገባሁላችሁ ጥያቄዎች ልክ በስኮላስቲክ አፕቲቲዩድ ቴስት ላይ የሚካተቱ የማቴማቲክስ ወይም የማቴማቲካል ሪዝኒንግ ጥያቄዎችን የሚመስሉ ጥያቄዎችን አዘጋጅቼ ይዤላችሁ እመጣለሁ። በዛ ራሳችንን እየፈተሽን እና እየተማማርን የምንሄድበት ይሆናል ማለት ነው። እንግዲህ የመጀመሪያው ፓርት ሁልጊዜ የማይቀረው ፓርት ዳታ ማኒፑሌሽን ነው። እንግዲህ ዳታ ማኒፑሌሽን ስንል ቴብል ይሰጠናል። ታቡሌትድ ዳታ ይሰጠንና ከዛ ታቡሌትድ ዳታ ውስጥ ሁለት ርዕሰ ጉዳዮችን እንድናሰላ እንጠየቃለን። ይሄም የመጀመሪያው ፐርሰንቴጅ ነው። ሁለተኛው ደግሞ አቬሬጅ ነው የምንጠየቀው ማለት ነው። ፐርሰንቴጅ እና አቬሬጅ። እንግዲህ ስለ ፐርሰንቴጅ ስናወራ ፒ ፐርሰንት ኦፍ ኤ ቫሊዩ ኤክስ ከተባለ ፒ ፐርሰንት ኦፍ ኤ ቫሊዩ ኤክስ ማለት ምን ማለት ነው? ፒ ታይምስ ኤክስ ዲቫይድድ ባይ 100 ማለት ነው። ኦቨር 100 ነው ካልኩሌት ስናደርገው ማለት ነው። ፒ ታይምስ ኤክስ ዲቫይድድ ባይ 100። ሁለተኛ ነገር ደግሞ ዘ ሬሽዮ ኦፍ ኤ ቢ ዘ ሬሽዮ ኤ ቢ ካን ቢ ሪትን ኢን ፐርሰንት አስ ኤ ኦቨር ቢ መልቲፕላይድ ባይ 100% ብለን መጻፍ እንችላለን ማለት ነው። ሌላው አቬሬጅ ስንል ስታቲስቲክስ ላይ ሚን ያልነው ማለት ነው። ሚን ቫሊዩ ያልነው ማለት ነው። ስለዚህ አቬሬጅ ኦፍ x1 x2 x3 አፕ ቱ xn ማለት ማን ማለት ነው? x1 ፕላስ x2 ፕላስ እስከ xn ድረስ ያሉ ቫሊዎችን ደምረን ለብዛታቸው ስናካፍል ማለት ነው። ወይንም በሌላ አባባል በሰሜሽን ኖቴሽን xi I starts from 1 to n divided by n ያልነው እነዚህ ሁለትን ኳንቲቲዎች የምንጠየቅበት ሁኔታ ይኖራል። እስቲ ኤግዛምፕል እንሞክር። ምንድን ነው የሚለን ኤግዛምፕላችን? A garment company sold 4 types of its products in 4 of its stores in a week as shown in the table below. Answer the given questions. አሁን እንግዲህ አንድ የጋርመንት ወይም የጨርቃጨርቅ የስፌት ፋብሪካ ምንድነው 4 ሱቆች አሉት። 4 አይነት ምርቶችን በእነዛ ሱቆች ይሰጣል። በእያንዳንዱ ሱቅ 4 አይነት ምርቶች ይሸጣሉ ማለት ነው። እንግዲህ አይተም ኤ በስቶር 1 ላይ ያለው ኳንቲቲ ያለ፣ አይተም ቢ ራሱን የቻለ ኳንቲቲ ያለው፣ አይተም ሲ ራሱን የቻለ ኳንቲቲ ያለው፣ አይተም ዲ ራሱን የቻለ ኳንቲቲ ያለው። ስቶር 2ም ከአይተም ኤም ከአይተም ቢም ከአይተም ሲም ከአይተም ዲም ሸጧል። ስቶር ሲም እንደዚሁ ከእያንዳንዱ ከአራቱም አይተሞች ፕሮዳክቶችን ሸጧል። ስቶር 4ም ከአራቱም አይተሞች ፕሮዳክቶችን ሸጧል ማለት ነው። ስለዚህ አንዳንድ ጊዜ አንዳንድ ዓመት ሽቶችን ስንመለከት ይሄ ቶታላቸው ተደምሮ ተቀምጦ እናገኛለን። አንዳንድ ዓመቶች ላይ ደግሞ ስንመጣ እነዚህ ቶታል ቫሊዎች ድምሮቹ ሳይሰጡ እኛ እንድንደምር ወይም ተማሪዎቹ ተፈታኞቹ ደምረው እንዲያሰሉ የሚጠየቅበት አጠያቂ ሂደት አለ። እንግዲህ እንደ ፈተና አውጪዎቹ ድምሮችን ሊያስቀምጡላችሁም ይችላል፣ ላያስቀምጡም ይችላል። ስለዚህ ጥያቄዎቹ ግን የሚሰራው ድምሮችን በማስቀመጥ ይሆናል ማለት ነው። ለምሳሌ አይተም ኤ በአራቱ ስቶሮች ያሉት ጠቅላላ ድምርን ያለውን ጠቅላላ ድምር ማስላት ይጠበቅብናል። በቅድሚያ እነዚህን ኳንቲቲዎች ስናሰላ አሁን እዚህ ጋር ስናሰላ 1170 አይተም ኤ ተሸጧል ማለት ነው። በአይተም ቢ ደግሞ 2650 ተሸጧል። ከአይተም ሲ ደግሞ በአራቱ ሱቆች በጠቅላላ የተሸጡት 1500 ናቸው። ከአይተም ዲ ደግሞ 1720 ፕሮዳክቶች ተሸጠዋል ማለት ነው። እንዲሁም ደግሞ ስቶር አንድ በጠቅላላ የሸጠው
ብዛቱ 1540 አግድም ስንደምረው ማለት ነው። ስቶር 2 ደግሞ 1800 ፕሮዳክቶችን ሸጧል። ስቶር ሲ 1750 ሸጧል። ስቶር ዲ 1950 ፕሮዳክቶችን ሸጧል ማለት ነው። ስለዚህ እነዚህ ድምሮች ካልተሰጡ እኛ በቅድሚያ እነዚህን ድምሮች በማስላት ጥያቄዎቻችን እንሰራለን ማለት ነው። ወደ ጥያቄው በምንመጣበት ጊዜ የመጀመሪያው ጥያቄያችን የሚለው ምንድን ነው? ዋት ኢዝ ዘ ማክሲመም አቬሬጅ ቫሊዩ ኦፍ አን አይተም ኢን ኤ ስቶር ነው የሚለን። ዋት ኢዝ ዘ ማክሲመም አቬሬጅ ቫሊዩ ኦፍ አን አይተም ኢን ኤ ስቶር። ስለዚህ አይተም ኤ ነው፣ አይተም ቢ ነው፣ አይተም ሲ ነው፣ አይተም ዲ ነው። ማክሲመም አቬሬጅ ያለው የትኛው ነው ብሎ ነው የሚጠይቀን። እንግዲህ አይተም ኤ ስንት አለው? 1170ን ለ4 በማካፈል የምናገኘው ነው ማለት ነው። አይተም ኤ ስናሰላ 1170 ሲካፈል ለ4፣ የአይተም ቢ ደግሞ 2650 ሲካፈል 4 ሱቆች ናቸው አይደል ያሉት፣ ሲካፈል ለ4። ለአይተም ሲ ደግሞ አቨሬጅ ቫሊዩ በአራቱ ሱቆች ያለው አቬሬጁ ማለት ነው 1500 ሲካፈል ለ4። እንዲሁም ለአይተም ዲ ደግሞ 1720 ሲካፈል ለ4 ይሆናል። ከዚህ ውስጥ እንግዲህ ትልቁ ቁጥር 2650 ሲካፈል ለ4 2650ን ለ4 ብታካፍሉት የምታገኙት መልስ 662.5 የሚል ይሆናል ማለት ነው። መልሳችን ቢ ነው። አሁን ዋናው ነገር የተፈለገው ነገር በየትኛው አቅጣጫ እናሰላለን ነው የሚለው። ዋት ኢዝ ዘ ማክሲመም አቬሬጅ ቫሊዩ ኦፍ አን አይተም ኢን ኤ ስቶር። አን አይተም የምትለው ቃል አራቶቹን አይተሞች ኢንዴፊኒትሊ የጠቀሰበት ነው። አይተም ሲ ቢል የሲን ብቻ እናሰላ ነበር ማለት ነው። አይተም ዲ ቢል የዲን ብቻ እናሰላ ነበር። ግን ይሄ አን አይተም የሚል ቃል ስለተጠቀመ የአራቱንም አስልተን የምናወዳድርበት የጥያቄ አሰላል ነው ማለት ነው። ጥያቄ ቁጥር 2 ዋት ኢዝ ዘ ፐርሰንቴጅ ኦፍ አይተም ቢ ኢን ስቶር 3 ይለናል። ስለዚህ ስቶር 3 ላይ እንደምታዩት አይተም ቢ ስቶር 3 ላይ ቫሊዩ 500 ነው። 500 ቫሊዩ አለን እዚህ ጋር። ስለዚህ አጠቃላይ ድምሩ መጀመሪያ ጥያቄያችን ላይ ሰርተነዋል። ድምራችን እንደምታዩት አይተም ቢ 1750፣ ይሄ ስቶር 3 ጠቅላላ ድምራቸው 1750 ነው። 1750። ስለዚህ እዚች ጋር ያለችን የድምር ዋጋ 1750 አስቀድመን የደመርናት ስለሆነ የሚኖረን አቬሬጅ ወይም ፐርሰንቴጅ ፒ ኢኳልስ ፐርሰንቴጃችን ፒ ኢኳልስ 500 ዲቫይድድ ባይ 1750 ታይምስ 100% ብለን የምናስቀምጠው ውጤት ነው የሚሆነው። ይሄንን በትክክል ያሰላ ሰው 28.57% ይመጣልናል ማለት ነው። ስለዚህ መልሳችን ምርጫ ኤ ነው ማለት ነው። በመቀጠል ደግሞ ኢን ዊች ስቶር አይተም ኤ ኢዝ 30% ኦፍ አይተም ዲ። ጥያቄዋ ኢን ዊች ስቶር አይተም ኤ ኢዝ 25% ኦፍ አይተም ዲ። 25% ኦፍ አይተም ዲ። አይተም ኤን እና አይተም ዲን ስናወዳድር ኤ የዲን 25% የሆነው በየትኛው ስቶር ነው የሚለን። በየትኛው ስቶር ነው። በሌላ አባባል ዲ ትልቅ ነው ማለት ነው። ዲን ለኤ ብዛት ብናካፍለው 4 ነው የሚመጣው። ወይንም ደግሞ ኤን ለዲ ስናካፍለው 1/4 የሚመጣው በየትኛው ነው። አይተም ኤን ለዲ ስናካፍል እዚህ ጋር አሁን 240 ለ200 ስናካፍለው ከ100% በላይ ነው የሚመጣው። እንደምታዩት 240 ሲካፈል ለ200 24 20ኛ ማለት ነው። 24 20ኛ ሲባዛ በ100% ከ100% በላይ ነው የሚመጣው። 300 ለ300 ስናካፍል 100% ነው አናቱ ላይ። 450 ለ500 ስናካፍል ከ80% በላይ ነው የሚመጣው። 180 ሲካፈል ለ720 እስቲ ቼክ እናርግ። 180 ሲካፈል ለ720 ሲባዛ በ100% እኩል ይሆናል። አሁን እዚህ ጋር
180 ለ720 በ180 በ180 ብናካፍለው 180 ለ180 አንድ ጊዜ 720 ለ180 አራት ጊዜ ነው የሚደርሰው። አራት ጊዜ ይደርስልናል። ሲባዛ በ100% ማለት 25% ሆኖ እናገኘዋለን። ኢን ስቶር ፎር ማለት ነው። በስቶር ፎር ነው ይሄ ኳንቲቲ የምናገኘው፣ በስቶር ፎር ይሆናል ማለት ነው። አራተኛ ጥያቄ ዋት ኢዝ ዘ ማክሲመም ፐርሰንቴጅ ኦፍ አይተም ቢ ኢን ኤ ስቶር ይለናል። ይችን ጥያቄ የአይተም ኢ ከፍተኛው በእያንዳንዱ ስቶር ያለው ከፍተኛው ድርሻ ወይም ፐርሰንቴጅ ከፍተኛው ፐርሰንቴጅ ስንት ነው የሚል ጥያቄ ነው። ይችን እናንተ ትሰራላችሁ ማለት ነው። ዋት ኢዝ ዘ ፐርሰንቴጅ ኦፍ አይተም ሲ ኢን ስቶር ቱ ትላለች። ይችኛዋንም ደግሞ በተመሳሳይ ሁኔታ የምትሰሩ ነው። ከአምስቱ ጥያቄ እኔ 3 ጥያቄ ሰርቼላችኋለሁ። እናንተ ደግሞ ሁለቶቹን ጥያቄዎች ትሰራላችሁ ማለት ነው። በመቀጠል የምናገኘው የማቴማቲካል ሪዝኒንግ ኮንሰፕት ደግሞ በቫሪያብሎች መስራት ነው። ይሄ በቫሪያብሎች መስራት የምንለው ማን ነው የሚካተትበት? በአብዛኛው ማለት ነው ሊኒየር ኢኩዌዥን፣ እንደገና ሳይመልታኒየስ ሊኒየር ኢኩዌዥን፣ እንዲሁም ደግሞ ራሽናል ኢኩዌዥን የሚካተቱበት ነው። ስለዚህ ቤዚክ የሆኑ ቃላቶችን መለየት ላይ ትኩረት እናደርጋለን። ለምሳሌ ትዋይስ ኦፍ ኤ ነምበር ለሚለው ትዋይስ ኦፍ ኤ ነምበር ነምበሯ ኤክስ ብትሆን ቱ ኤክስ፣ ሃፍ ኦፍ ኤ ነምበር የሚለው ቃል 1/2 ኤክስ፣ ሪሲፕሮካል ኦፍ ኤ ነምበር 1/x፣ ኤ ኳርተር ኦፍ ኤ ነምበር 1/4 ታይምስ ኤክስ፣ ኤ ሰርድ ኦፍ ኤ ነምበር 1/3 መልቲፕላይድ ባይ ኤክስ፣ ፎር ለዛን ኤ ነምበር ኤክስ ማይነስ 4 ማለት ነው። ኤክስ ማይነስ 4 ይሄን በኤግዛምፕል አሳያችኋለሁ። ፎር ኤክሰስ ኤ ነምበር የሚል ቃል ካመጣችሁ ፎር ኤክሰስ ኤ ነምበር ኤክስ ፕላስ 4 ማለት ነው። ለምሳሌ ያህል እዚህ ጋር ለኤፍ ላይ ላለው ዋይ ኢዝ 4 ለስ ዛን ኤክስ ለሚለው ቃል ወደ ምልክት ስንቀይረው ዋይ ኢዝ 4 ለስ ዛን ኤክስ ከተባለ ዋይ ኢኳልስ ኤክስ ማይነስ 4 ማለት ነው። ለጂ ላይ ደግሞ ላለው ዜድ ኢዝ 4 ኤክሰስ ኤክስ ተብሎ ብናነብ በአረፍተ ነገሩ ላይ ዜድ ማለት ዜድ እኩል ይሆናል ኤክስ ፕላስ 4። ስለዚህ የቋንቋ አጠቃቀማችንም ወርድ ፕሮብሌሞችን ሶልቭ ለማድረግ ሁነኛ አስተዋጽኦ ስላለው ይችኛዋ በተለይ ፎር ኤክሰስ የሚሉትን ቃሎች መቀነስና መደመር መሆናቸውን ወደ እኩልነት አረፍተ ነገር ስንቀይራቸው በዚህ አይነት ሁኔታ እንደምንቀይር መረዳት ይጠበቅብናል ማለት ነው። አሁን the difference of a number and twice of its reciprocal is 9.8 find the number ይለናል። እስቲ እንስራ። the difference of a number and twice of its reciprocal let the number be x ነምበራችን ወይም ቁጥራችን x ይሁን። ዲፈረንስ የሚለው የመቀነስ አረፍተ ነገር መሆኑን ይነግረናል። twice of its reciprocal ስለዚህ reciprocal ማለት 1/x ማለት ነው። twice of its reciprocal ማለት ደግሞ twice of its reciprocal የሚለው ቃል ደግሞ 2 times 1/x ማለትም 2/x ማለት ነው። ስለዚህ the difference of a number and twice of its reciprocal ማለት ምን ማለት ነው? x minus 2/x equals 9.8 ማለት ነው። 9.8 ነው። ስለዚህ what is the number ማለት ነው? the number minus twice of its reciprocal equals 9.8። ስለዚህ ይህንን ጥያቄ ለመስራት ምን እናደርጋለን ማለት ነው? x minus 2/x ማለት x square minus 2/x እኩል ይሆናል 9.8 98 አስረኛ እንደማለት ነው። 98 አስረኛ። ስለዚህ this implies x square minus 2 equals 98/10 ማለት የፈለገ ሰው 49 አምስተኛ አድርጎ መስላት ይችላል። 49 አምስተኛ
ሲባዛ በኤክስ ማለት ነው። ሲባዛ በኤክስ። ስለዚህ አሁን ይሄን በ5 ብናበዛው 5x ስኩዌር ማይነስ 10 ኢኳልስ 49x የሚል አረፍተ ነገር አገኛለሁ። ስለዚህ ይሄ ኳድራቲክ ነው። 5x ስኩዌር ማይነስ 49x ማይነስ 10 ኢኳልስ 0። ምን አገኘን? አሁን ኳድራቲክ ኢኩዌዥን አገኘን ማለት ነው። ዋናው ትምህርቱ የተፈለገው ኳድራቲክ ኢኩዌዥን መፍታት እንችላለን፣ ግን ጥያቄውን ማውጣጣቱ ላይ ጥንቃቄ አድርገን እንድናሰላ የተጠየቅነው ጥያቄ ነው። ስለዚህ ባይ ዘ ጀነራል ኳድራቲክ ፎርሙላ ኦር ባይ ፋክተራይዜሽን ይህን ጥያቄ ማስላት እንችላለን ማለት ነው። ሁለተኛው ጥያቄያችን ምንድን ነው የሚለን? 25% of a number is 9 less than 6 times the number. What is the number ነው የሚለው? 25% of a number. Let the number be x. ስለዚህ 25% of the number 25% of x 25% of x is 9 less than 6 which equals 9 less than 6 times the number 9 less than 6x minus 9 ማለት ነው። 6x minus 9 but what is 25% ማለት 25% ማለት 1/4 ማለት ነው። 1/4x equals 6x minus 9 ስለዚህ በአራት ባበዛ x እኩል ይሆናል 6 ጊዜ 4 24x ሲቀነስ 4 ጊዜ 9 36። ስለዚህ 36ን ወደዚህ ሳመጣ 36 እኩል ይሆናል 23x። this implies x እኩል ይሆናል 36 23ኛ የሚል መልስ አገኛለሁ። ዋናው ነገር ምንድን ነው? 25% of a number ማለት 25% ሲባዛ በኤክስ ማለት ነው። 25% of x የኤክስ 1/4ኛው ማለት ነው በሌላ አባባል። ሌላው ደግሞ 6 times a number የሚለው 6x ነው። ነገር ግን 9 less than 6 times the number የሚለው 6x minus 9 የሚለውን ይገዛልናል። ስለዚህ በዚህ አይነት ሁኔታ እንሰራለን ማለት ነው። ሶስተኛ ጥያቄ Today the age of the father is 5 years more than 4-fold of his son's age. fold ማለት እጥፍ እንደማለት ነው። 4 times የሚለውን ቃል የሚገልጽልን ነው። ስለዚህ ማን አለን ማለት ነው? In 15 years the age of the son is half of his father's age. How old is the son ነው የሚለው። How old is the son በአሁኑ ሰዓት ወይም ዛሬ የልጁ እድሜ ምን ያህል እንደሆነ ነው የሚጠየቀን። ስለዚህ ሁለት አይነት ነው ማለት የተሰጠን። ፋዘር አለ father's age, let the father's age be x ይሁን የአባትየው እድሜ and let the son's age be y የልጁ እድሜ ደግሞ y ይሁን። ስለዚህ today the age of the father is 5 years more than 4-fold of his. today the father's age x equals 5 years more than 4-fold of his son's age. ስለዚህ x equals 4y plus 5 የሚል አንድ ጥያቄ አግኝተናል ማለት ነው። ከዛ in 15 years ከ15 ዓመት ውስጥ ማለት ነው 15 ዓመት ስንደምርበት በ15 ዓመት ስንደምርበት ደግሞ the son's age is half of his father's age. ስለዚህ የዛሬ እድሜው የልጁ የዛሬ እድሜ y ነው። ስለዚህ ከ15 ዓመት በኋላ y plus 15 ማለት ነው። y plus 15 equals ከ15 በኋላ ደግሞ የአባትየው እድሜ 1/2 of x plus 15 ማለት ነው። ስለዚህ እነዚህን ሁለት ጥያቄዎች እንድንሰራ ነው ማስላት የተፈለገው y ነው። ስለዚህ y ማለት የኤክስን ዋጋ የፈለገ ሰው የኤክስን ዋጋ ማግኘት ይችላል። አስቀድሞ ኤክስ ማለት 4y ሲደመር 5 ብለን መተካት እንችላለን። ወይንም ደግሞ የዋይን ዋጋ ብቻውን ኤክስ ሲቀነስ 5 ሲካፈል 4ም አድርገን ማውጣጣት እንችላለን። ወይም በሳይመልተነስ ኢኩዌዥን ሙድ መስራት እንችላለን ማለት ነው። አሁን ከዚህኛው ዋጋ ምን አገኛለሁ? 2 ሲባዛ 2y ሲደመር 30 እኩል ይሆናል ኤክስ ሲደመር 15 በሁለቱንም ሳይድ አሰላውት ማለት ነው። ስለዚህ የኤክስ ዋጋ 2y ሲደመር
30 እኩል ይሆናል ኤክስ ማለት ይችኛዋል 4y ሲደመር 5 ሲደመር 15 2y ሲደመር 30 እኩል ይሆናል 4y ሲደመር 20 ይሆንልናል ማለት ነው። ስለዚህ 20ን ወደዚህ ባመጣ ስንት ይመጣል? 50 ነው 10 ማለት 30 ሲቀነስ 10 እኩል ይሆናል 4y ሲቀነስ 2y። ስለዚህ 30 ሲቀነስ 20 ማለት 10 እኩል ይሆናል 2y። this implies y እኩል ይሆናል 5 years። እንግዲህ ምንድነው በዛሬው ዕለት የልጁ ዕድሜ 5 ዓመት ነው። የአባትየው ዕድሜ ደግሞ 5 ጊዜ 4 25 20 ሲደመር 5 25 የአባትየው ዕድሜ ደግሞ 25 ነው። 25 ደግሞ የ5 4 እጥፍና 5 ስንደምርበት ነው። ከ15 ዓመት በኋላ ማለት ደግሞ የልጁ ዕድሜ 5 እና 15 20 ዓመት ሲሞላው የልጁ ዕድሜ 20 ዓመት ሲሞላው የአባትየው ዕድሜ ደግሞ 25 ሲደመር 15 40 ነው። ስለዚህ 20 የ40 ምንድን ነው? ግማሽ 40 የ20 እጥፉ ሆነ ማለት ነው። ስለዚህ እንደዚህ አይነት ጥያቄ ሁልጊዜ የሁለት ሰዎችን ዕድሜ በማወዳደር የሚጠሰሩ ጥያቄዎች ብዙ ጊዜ እናገኛለን ማለት ነው። አራተኛ ጥያቄያችን in which quadrant the lines y equals 4 minus 2x and 3y minus 2x equals 18 intersect። ይህም የሳይመልቲነስ ኢኩዌሽን አካል ነው፣ ግን ጥያቄያችን ኳድራንቱን እንድንናገር ነው። ስለዚህ የመጀመሪያው ላይ የተሰጠን y equals 4 minus 2x ይሄ ማለት 2x ሲደመር y እኩል ይሆናል 4 የሚል አንድ አረፍተ ነገር እናገኛለን። እንዲሁም 3y minus 2x equals 18 የሚል ሌላ ሁለተኛ ጥያቄ አለን። ይሄ አንደኛ ጥያቄ፣ ይሄ ሁለተኛ ጥያቄ ሶልቭ ሳይመልታኒየስሊ ሶልቭ ስናደርጋቸው 2x ሲደመር y እኩል ይሆናል 4 የሚልና ኔጌቲቭ 2x ሲደመር 3y እኩል ይሆናል 18 የሚሉ ጥያቄዎች ናቸው። በቀጥታ ብንደምራቸው 4y 2x ሲቀነስ 2x 0 ሆነልን። ያ 0 ሆነልን። y ሲደመር 3y 4y እኩል ይሆናል 4 እና 18 22። ስለዚህ የy ዋጋ 22 አራተኛ ወይም 5.5 ማለት ነው የy ዋጋ። ስለዚህ የኤክስን ዋጋ ማስላት የፈለገ ሰው 2x ሲደመር y እኩል ይሆናል 4 ስለሆነ 2x እኩል ይሆናል 4 ሲቀነስ y 4 ሲቀነስ 5.5 ኔጌቲቭ 1.5። ስለዚህ ኮኦርዲኔታችን ሶሉሽናችን ማን ሆነች ማለት ነው? የኤክስ ዋጋ ኔጌቲቭ 1.5 የዋይ ዋጋ ደግሞ ፖዘቲቭ 5.5 ነው። የኤክስ ዋጋ ኔጌቲቭ የዋይ ዋጋ ፖዘቲቭ የሆነበት ስንተኛ ኳድራንት ነው? ሰከንድ ኳድራንት። ስለዚህ ዋናው ነገር ኳድራንቱን እንድትናገሩ ነው። ስለዚህ ሶሉሽኑን ፈልገን የሚቋረጡበት ቦታ ኳድራንቱን እንድናገር ነው። የኤክስ ዋጋ ኔጌቲቭ የዋይ ዋጋ ፖዘቲቭ የሆነበት ኳድራንት የቱ ነው የሚለውን እንድናሰላ የተጠየቅንበት አሰራር ነው። በሶስተኛ ደረጃ ላይ የምናገኘው ኮንሰፕት የማቴማቲካል ሪዝኒንግ ኮንሰፕት ደግሞ ፕሮፖርሽን ኤንድ ኢትስ ፕሮፐርቲ ነው። ፕሮፖርሽን ነው። ፕሮፖርሽን ስንል ምንድን ነው የተባባል ነው? ፕሮፖርሽን the equality of two ratios ነው። የሁለት ሬሽዮች በእኩልነት አረፍተ ነገር የያዙ ፕሮፖርሽን ብለን እንጠራለን። ኤ ኦቨር ቢ እኩል ይሆናል ሲ ኦቨር ዲ ቢሆን ሳፖዝ ኤ ኦቨር ቢ ኢኳልስ ሲ ኦቨር ዲ ሆኖ ቢ ኤንድ ዲ ወይም ሁሉም ኳንቲቲዎች ኤ ቢ ሲ ዲ ኦል ሹድ ቢ ኤ ቢ ሲ ዲ አር ዲፈረንት ፍሮም ዜሮ። ዩዥዋሊ ደግሞ ስለ ፕሮፖርሽን ስናወራ ፖዘቲቭ ኳንቲቲዎችን ነው። ስለዚህ ግሬተር ዛን ዜሮ የሚለውን ኮንሰፕት እንይዛለን ማለት ነው። ስለዚህ ከነኚህ ፕሮፐርቲዎች መካከል ማስታወስ ያለብን ማለት ነው የመጀመሪያው በልማድ ክሪስ ክሮስ የምትሉትን ኤ ታይምስ ዲ እኩል ይሆናል ቢ ታይምስ ሲን ማስታወስ አለባቸው። ሁለተኛ ኤ ኦቨር ቢን ስንገለብጠው ቢ ኦቨር ኤ እኩል ይሆናል ዲ ኦቨር ሲ። ሶስተኛ ኑሜሬተርን ለኑሜሬተር ስናካፍል ኤ ኦቨር ሲ እኩል ይሆናል ቢ ኦቨር ዲ።
አራተኛ ላይ ደግሞ የምናገኘው ኤ ኦቨር ቢ የሚለውን ኤ ኦቨር ቢ ኢዝ ዘ ሴም አስ ኤ እና ሲን መደመር ኤ ፕላስ ሲ ሲካፈል ቢ ፕላስ ዲ። በመቀነስም እንደዚሁ ማድረግ እንችላለን። ኤ ኦቨር ቢ እኩል ይሆናል ኤ ሲቀነስ ሲ ኦቨር ቢ ሲቀነስ ዲ፣ ቢ ሲቀነስ ዲ። ይሄ ተመልሶ ከማን ጋር እኩል ይሆናል? ከሲ ኦቨር ዲ ጋር ያው ነው። ከሲ ኦቨር ዲ ጋር ያ ነው። ስለዚህ እነዚህን አራት ፕሮፐርቲዎች ማስታወስ ይጠበቅብናል። ሁሉም የተውጣጡት ጂን ክሪስ ክሮስ ብለን አብዝተን ካደረግን በኋላ ነው እያንዳንዳቸውን ወደ አሉበት ቅርጽ መቀየር የምንችለው። ስለዚህ በተለይ አራተኛዋን ፕሮፐርቲ ለፍጥነት ትጠቀሙባታላችሁ። ኤ ኦቨር ቢ ማለት ኑሜሬተርን ኤ እና ሲን መደመር ቢ እና ዲን መደመር፣ ወይንም ደግሞ ኤ እና ሲን መቀነስ ከቢ ላይ ዲን በመቀነስ ብናሰላም ተመሳሳይ ውጤት እናገኛለን የሚል ነው። ለምሳሌ ያህል እዚህ ጋር ምን ይለናል? 3 ኦቨር ኤክስ ኢኳልስ 4 ኦቨር ዋይ ዜን ኤክስ ፕላስ ዋይ ስንት ነው? ኤክስ ፕላስ ዋይ ስንት ነው? ዲስ ኢዝ ዘ ሴም አስ ይኸው ኤክስ ፕላስ ዋይ የምናገኘው ዲኖሚኔተሮቹን በመደመር ነው። ኤክስ ፕላስ ዋይ። ስለዚህ ላይ 3 እና 4ን በመደመር ማስላት እንችላለን ማለት ነው። ስለዚህ አንደኛውን ፓርት በወስድ 3 ኦቨር ኤክስ ማለት 7 ኦቨር ኤክስ ፕላስ ዋይ ነው። ስለዚህ ከዚህ ብንነሳ ኤክስ ፕላስ ዋይ ሲባዛ በ3 3 ታይምስ ኤክስ ፕላስ ዋይ እኩል ይሆናል 7 ኤክስ። ስለዚህ ኤክስ ፕላስ ዋይ እኩል ይሆናል 7 ኤክስ ኦቨር 3። ሌላ ልጅ ደግሞ ሁለተኛዋን ፓርት ቢወስድ 4 ኦቨር ዋይ እኩል ይሆናል 3 እና 4 7 ነው ሲካፈል ለኤክስ ፕላስ ዋይ 4 ሲባዛ በኤክስ ፕላስ ዋይ እኩል ይሆናል 7 ዋይ። ስለዚህ this implies ኤክስ ፕላስ ዋይ እኩል ይሆናል 7 ዋይ ኦቨር 4። ስለዚህ ከነዚህ ምርጫዎች ውስጥ 7 ኤክስ ኦቨር 3 ወይንም 7 ዋይ ኦቨር 4 መፈለግ ነው። 7 ኤክስ ኦቨር 3 ዝች ጋር ኤ ላይ ተገልጻ እናገኛለን። በዋይ ደግሞ የተገለጸው 7 ዋይ ኦቨር 3 ነው የተባለው፣ ግን መሆን የነበረበት 7 ዋይ ኦቨር 4 ነበረ መሆን የነበረበት። ስለዚህ በቀላሉ ሰራናት ማለት ነው። ሁለተኛ ጥያቄያችን በተመሳሳይ ቅርጽ ሳፖዝ 5 ኦቨር ኤክስ ኢኳልስ 6 ኦቨር ዋይ ዜን ዊች ዋን ኢዝ 0 ነው። 0 የሆነ የትኛው ነው ነው። ስለዚህ 5 ኦቨር ኤክስ እኩል ይሆናል 6 ኦቨር ዋይ 6 ኦቨር ዋይ። እስቲ እናቀናንሳቸው። ከ6 ላይ 5ን ብቀንስ 6 ሲቀነስ 5 ሲካፈል ዋይ ሲቀነስ ኤክስ። ስለዚህ አንደኛውን ፓርት በወስድ 5 ኦቨር ኤክስ እኩል ይሆናል 6 ሲቀነስ 5 1 ኦቨር ዋይ ማይነስ ኤክስ ማለት። ዲስ ኢምፕላይስ 5 ታይምስ ዋይ ማይነስ ኤክስ እኩል ይሆናል ኤክስ። 5 ዋይ ማይነስ 5 ኤክስ እኩል ይሆናል ኤክስ። ስለዚህ ከዚህኛው ፓርት ብንነሳ 5 ዋይ ኤክስ 5 ኤክስ ኔጌቲቭ 5 ኤክስ ሲቀነስ ኤክስ ማለት ኔጌቲቭ 6 ኤክስ እኩል ይሆናል 0። አንዱ አማራጫችን 5 ዋይ ማይነስ 6 ኤክስ የሚል 5 ዋይ ማይነስ 6 ኤክስ የሚል ነው። ሌላ ሰው ደግሞ ይችኛዋን ፓርት ቢወስድ 6 ኦቨር ዋይ እኩል ይሆናል 6 ሲቀነስ 5 1 ነው አይደል? 1 ኦቨር ዋይ ማይነስ ኤክስን ደግሞ የወሰደ ሰው ምን ያገኛል? 6 ዋይ ማይነስ 6 ኤክስ እኩል ይሆናል ዋይ። ስለዚህ ከዋይ ላይ ዝች ጋር ቢቀንስ 6 ዋይ ሲቀነስ ዋይ 5 ዋይ ሲቀነስ 6 ኤክስ እኩል ይሆናል 0። ስለዚህ በሁለቱም መልሳችን 5 ዋይ ሲቀነስ 6 ኤክስ እኩል ይሆናል 0 የምትል መልስ መኖር ነበረባት። ስለዚህ አንደኛዋን ምርጫ አስተካክዬ ልስራ። ስለዚህ ምርጫ ቢ ላይ ያለችው 6 ኤክስ ሲቀነስ 5 ዋይ 6 ኤክስ ሲቀነስ 5 ዋይ እኩል ይሆናል 0። 5 ዋይ ማይነስ 6 ኤክስ ኢኳል 0 ማለት ሁለቱንም ቦታ ብናቀያየረው በኔጌቲቭ ብናበዛ 6 ኤክስ ሲቀነስ 5 ዋይ እኩል ይሆናል 0 የሚለውንም ስለሚሰጠን ምርጫ ቢ ላይ የተቀመጠ ይሆናል። ዋናው አሰራሩን ትኩረት እንድታደርጉበት ለማሳየት ነው። ሶስተኛው ጥያቄያችን ቀጥታ ከፕሮፖርሽን ፕሮፐርቲ ተነስታችሁ እንድትመልሱ ነው። ይቺ የእናንተ ኤክሰርሳይዝ ትሆናለች ማለት ነው። ኤክሰርሳይዝ ኤክስ ኦቨር 2 እኩል ይሆናል ዋይ ኦቨር 3 which one is wrong? ስህተት የሆነው የትኛው ነው?
እንደዚህ አይነት ጥያቄዎች ኤክስፔክት እናደርጋለን ማለት ነው። አራተኛ ላይ የምናገኘው የማቴማቲካል ሪዝኒንግ ፓርት ፖፑሌሽን ግሮዝ ኤንድ ራዲዮ አክቲቭ ዲኬይ ነው። ፖፑሌሽን ግሮዝ እና ራዲዮ አክቲቭ ዲኬይ እነኚህ ማለት ምን ማለት ነው? አፕሊኬሽን ኦፍ ኤክስፖኔንሻል ፋክሽን የኤክስፖኔንሻል ፋክሽን አፕሊኬሽን 10ኛ ክፍል የተማራችሁት ማለት ነው። ወይ እንዲሁም ደግሞ ከጂኦሜትሪክ ሲኩዌንስ ጋር ወይም ከጂኦሜትሪክ ፕሮግሬሽን ጋር የሚገናኝ ኮንሰፕት ነው። ስለዚህ ሁለቶቹ ምንድን ነው? ፖፑሌሽን ግሮዝ ሌት አር ኢኳልስ ፖፑሌሽን ግሮዝ ሬትን አር ብለን ብንወስድ ፖፑሌሽን ግሮዝ እንግዲህ አር ፖዘቲቭ ተደርጎ ነው የሚወሰደው። በየጊዜው የፖፑሌሽኑ እያደገ ግሮዝ የምትል ቃል ስላልሆነ እያደገ ስለሚሄድ ፊውቸር ቫሊዋችን የሚሆነው ወይም ነምበር ኦፍ ፒፕል የሚሆነው ኢኒሻል ነምበር ኦፍ ፒፕል ታይምስ 1 ፕላስ አር ሬስ ቱ ቲ የሚለውን ፎርሙላ በመጠቀም እናሰላለን ማለት ነው። እንደገና ለራዲዮ አክቲቭ ዲኬ ደግሞ በሚሆን ሌት አር ኢኳልስ ሬት ኦፍ ዲኬ ከሆነ ሬት ኦፍ ዲኬውን አር ብለን ብንወስን ምንድን ነው? አማውንት ፊውቸር አማውንት ሪሜይንስ ቀሪ አማውንት ማለት ነው። ቀሪ አማውንቱን ፒ ብለን ብንወስድ ኢኒሻሉ ፒ ኖት ቢሆን አንድ ሬት ኦፍ ዲኬ ስለሆነ ዲኬ ማለት ዲክሪዝ ማለት ነው። እየቀነሰ ስለሚመጣ 1 ማይነስ አር ሬዝድ ቱ ቲ አድርገን የምንጠቀምበት ነው። 1 ፕላስ አር እና 1 ማይነስ አርን እንድታስታውሱ ነው እዚህ ላይ የተፈለገው። ሁለቶቹ ጥያቄዎች በየጊዜው የሚመጡበት ሁኔታን እናገኛለን ማለት ነው። እስቲ ጥያቄ እንስራ። የመጀመሪያው a certain village has 500 people ይላል። ስለዚህ ፒኖት ኢኳልስ 500 and annual population growth rate of 4%. ሬት እኩል ይሆናል 4% ማለት 0.04 ማለት ነው። 0.04 ከዛ በመቀጠል ምንድን ነው የተጠየቅነው? how many people are there in the village after 5 years? P5 ስንት ነው? ከ5 ዓመት በኋላ ያለው የህዝብ ቁጥር ስንት ነው? ስለዚህ ፖፑሌሽን ግሮዝ ስለሆነ P ኢኳልስ P ኖት 1 ፕላስ R ሬዝ ቱ T የሚለውን ፎርሙላ ስንጠቀም 500 ሲባዛ R 0.04 ስለሆነ 1.04 ሬዝ ቱ 5 አድርገን ስናሰላ የምናገኘው መልስ ይሆናል ማለት ነው። ነገር ግን የሰው ብዛት በነጥብ እንደማይቀመጥ ታውቃላችሁ። በነጥብ ስለማይቀመጥ በማጠጋጋት ወደሚቀርበው ቁጥር አጠጋግተን እንሰራለን ማለት ነው። ይህንን ስናስቀምጥ የምናገኘው ቁጥር 608 ነው። 608.32 ይላል። የሰው ብዛት ስለሆነ የሰው ብዛት በነጥብ አናስቀምጠውም። ስለዚህ 608 የሚለውን መልስ እመርጣለሁ ማለት ነው። ሁለተኛው ጥያቄያችን ደግሞ ራዲዮ አክቲቭ ዲኬ ነው። የራዲዮ አክቲቭ ሳብስታንስ ሉዝ 10% of its mass in each year። ስለዚህ ራዲዮ አክቲቭ ዲኬ መሆኑ ጥያቄውን እናውቃለን። ስለዚህ ሬታችን 10% ነች። 10% ማለት 0.1 ማለት ነው። ኢኒሻል አማውንት ኦፍ ሳብስታንስ 100 ግራም ተሰጥቶናል። ኢፍ ዜር ኢዝ 100 ግራም ኦፍ ዚስ ሳብስታንስ ኢን ዚስ ይር ሃው ማች ኦፍ ዘ ሳብስታንስ ሪሜይንስ ኢን 3 ይርስ። ዛት ሚንስ ኢን 3 ይርስ ማለት አፍተር 3 ይርስ ማለት ነው። ስለዚህ የቲ ዋጋ 3 ዓመት ነው። አማውንታችን ኢኒሻል አማውንት ፒኖት ደግሞ 100 ግራም ነው። 100 ግራም። ስለዚህ ፒቲ ማለት ፒኖት ኢንቱ 1 ማይነስ አር ነው። 1 ማይነስ አር ሬስ ቱ ቲ የሚለው ነው። ፒ3 ማለት ደግሞ ፒኖታችን 100 ግራም 1 ሲቀነስ አር 0.9 ሬዝድ ቱ 3 ስለዚህ ይሄ ኤክስፖኔንሻል ፋክሽን ነው። 0.9ን 3 ጊዜ እርስ በራሱ ስናበዛ ከዛ በ100 እናበዛዋለን። ይሄ ማለት 100 ግራም
ሲባዛ በ0.729 ማለት ነው። ስለዚህ 72.9 ግራም ኦፍ ዘ ሳብስታንስ ይቀረናል ማለት ነው። 72.9 ግራም ኦፍ ዘ ሳብስታንስ ሪሜይንስ አፍተር 3 ይርስ። ስለዚህ ምርጫ ኤ ነው። አሁን ጥያቄው ተቀይሮ ሃው ማች ኦፍ ዘ ሳብስታንስ ኢዝ ሎስት ቢባል ኖሮ ሃው ማች ኦፍ ዘ ሳብስታንስ ኢዝ ሎስት ተብሎ ቢጠየቅ ከመቶ ላይ 72.9ን መቀነስ ነበር ማለት ነው። ከመቶ ላይ 72.9ን ስንቀንስ 28.1 ማለት ነው። 28.1 ግራም በራዲዬሽን በጨረር መልክ አፈትልኮ ወጥቷል። ቀሪው 72.9 ግራም ነው። ስለዚህ እዚች ጋር እንደዚህ አይነት ጥያቄዎች እንጠብቃለን ማለት ነው። ስለዚህ የመጀመሪያውን ክፍል የዛሬ ያዘጋጀሁላችሁን የመጀመሪያውን ክፍል አራት ፓርቶች ማለትም ፖፑሌሽን ግሮዝ ኤንድ ራዲዮ አክቲቭ ዲኬ እንዲሁም ደግሞ ፕሮፖርሽን ኤንድ ኢትስ ፕሮፐርቲ እንዲሁም ደግሞ ሌላ የተመለከትነው ደግሞ ወርኪንግ ዊዝ ቫሪያብልስ በተለይም ደግሞ ሊኒየር ኢኩዌዥን ሳይመልታኒየስ ሊኒየር ኢኩዌዥን እና ራሽናል ኢኩዌዥኖችን ሶልቭ ማድረግ ወርድ ፕሮብሌሞችን ሶልቭ የማድረግ ብቃታችንን ያየንበትና መጀመሪያችን ላይ ደግሞ ምንን የተመለከትነው ነው? ዳታ ማኒፑሌሽን ፐርሰንቴጅንና አቬሬጅ ቫሊዩን ማስላትን ላይ ያተኮረ ክለሳ አድርጌላችኋለሁ። ቀሪ የማቴማቲካል ሪዝኒንግ ሳብ ቶፒኮችን ደግሞ በፓርትቱ እንመለከታለን ማለት ነው። ለዛሬ የነበረን ቆይታ ደስተኞች እንደምትሆኑ እርግጠኛ ነኝ። በሚቀጥለው በፓርትቱ እስከምንገናኝ ድረስ ቸርን ሰንብት።